ዛሬ ይሄ ነው። ሰው ሁሉን ነገር ተመቻችቶለት ውስጡ ግን ደስታ ጠፋ። ደስታ ራቀው። ለምን ከተባለ ከአላህ ራቀ። ከአላህ በራቅን ቁጥር ደስታ ይርቀናል። አላህን በቀረብን ቁጥር ደስታ ይቀርበናል። ምዕራባውያን ብትመለከቱ፣ ኤሮፖችን ብትመለከቱ ሀብቱ ላይ ደርሰዋል፣ በኢኮኖሚ ላይ ደርሰዋል፣ በቴክኖሎጂው ላይ ደርሰናል ብለዋል። ነገር ግን የውስጥ ደስታ እርካታን አጡ። ደስታን ፍለጋ ፋሂሻ የተባለ ብቻ ዚናውን፣ ኸምር መጠጣቱን፣ በአላህ ላይ ማጋራቱን፣ ረሱልን ዓለይሂ ሰላቱ ወሰላም ላይ ክብራቸው ላይ እንደፈለገ መሆኑ ብዙ ነገር አደረጉ። ምን ፍለጋ? ደስታ። መጨረሻ ግን የደስታ ምንጭ ያሉበት መንገድ የት ነበር? በራሳቸው እጅ ሕይወታቸውን ማጥፋት፣ ኤሌክትሪክ መጨበጥ፣ አንገታቸውን ማነቅ፣ በስለት ራሳቸውን መውጋት፣ በመሳሪያ ራሳቸውን ማጥፋት፣ ጥልቅ ባህር ላይ ራሳቸውን መክተት። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ! አላህን በማውሳት ልቡናዎች ይረጋጋሉ። ስለዚህ ኢላ ነዘለት ዐለይሂም ሰኪና፣ የዛይነት ስብስብ ከአላህ በኩል ሰኪናን ያመጣል። ወሐፈትሁሙል መላኢካ፣ መላእክቶችም ይከቧቸዋል። ሱብሓነላህ፣ ያጅቧቸዋል። ዱንያ ላይ አንድ በጣም የሚታወቅ ባለሀብት ወይ ባለስልጣን አንተን ሊያጅብህ ነው ሊከብህ ነው ብትባል እንዴት ምን አይነት ደስታ ነው የሚሰማ? አላህ ከብርሃን የፈጠራቸው ወንጀል የሌለባቸው መላእክቶች ይከባሉ። ማንን? ስለ አላህ ስለሚነጋገሩ ሰዎችን ለማጀብ ይመጣሉ። ወገሽየቱም ረሕማ፣ በሶስተኛ ደረጃ አላህ በእዝነቱ ይሸፍናቸዋል። የአላህ ረሕመት እነሱ ላይ ይሆናል። አላህ ካዘነልህ ማን ሊጨክንብህ? አላህ እዝነቱን አንተ ላይ ካደረገ ማን ሊጎዳህ? ወንድም የአላህ እዝነት ይመጣል። አራተኛው ወዘከረሁሙላህ ፊመን ዒንደህ፣ አላህ እርሱ ዘንድ ካሉት ክቡራን መላእክቶች ዘንድ ያውሳቸዋል። ባሪያዎቼን ተመልከቱ፣ እኔጋ ስንትና ስንት ብልጭልጭ ነገር ዱንያ ላይ ትቼላቸው ያ ሳይበግራቸው እኔ ጋ ለመቃረብ እኔ ጋ ለመዋደድ የሚሰሩትን ሥራ ኑና ተመልከቱ፣ ያስመሰክራቸዋል። ወፊ ሪዋያ ፈኡሽሂዱኩም፣ እናንተን አስመሰክራቸዋለሁ፣ አኒ ቀድ ገፈርቱ ለሁም፣ እኔ ወንጀላቸውን ምሬያቸዋለሁ ይላል አላህ። ያ ረብ፣ አላህ ወንጀላቸውን ከማራቸው አላህ ያድርገን። እኔ ወንጀላቸውን ምሬያቸዋለሁ ሲል አንደኛው መላኢካ ምን ይላል? ፊህም ፉላን፣ እነሱ መካከል አንድ ሰው አለ። ኢነማ ጃአ ሊሃጀቲን፣ መስጊድ ውስጥ የመጣው ለሆነ ጉዳይ ነው። በአጋጣሚ ሲመጣ እንጂ ዳዕዋውን ፈልጎ ቁርአን ሊቀራ ስላንተ ሊነጋገር አይደለም። የሆነ ጉዳይ ነበረው፣ ለሆነ ሀጃ የሆነ ሰው ፈልጎ ነው። በቃ ለሆነ ጉዳይ መጣ ይላል። አላህ ምን ይሏል? እሱም ቢሆን የኔ መግፊራ ያገኘዋል። ከጥሩ የተቀማመጠ እድለቢስ አይሆንም። አዎ ወንድሜ፣ መስጊድ የእድለኞች መገኛ እንጂ የእድለቢሶች መገኛ አይደለም። ግልጽ ነው። መስጊድ የእድለኞች የሷሊሆች የአላህ ባሪያዎች መገኛ ቢሮአቸው ይህ ነው፣ መስጊድ ነው። ከቦታዎቹ የተወደደ ቦታ ማለት መስጂድ ነው አላህ ዘንድ። አላህ በዚህ ንያ ተሰባስበን ወንጀላቸው ከሚማርላቸው አላህ ያድርገን። ወደ ዛሬው ርዕስ መጣ። ወደ ኸይር እንጣራ፣ ሸሩ ይቅርብን በሚል ርዕስ ቆይታ እናደርጋለን። ኩንቱም ኸይረ ኡመትን ኡኽሪጀት ሊናስ ተእምሩነ ቢልማዕሩፍ ወተንሀውነ አኒል ሙንከር። እናንተ እኮ በላጭ ኡማ ናችሁ፣ በላጭ ህዝቦች ናችሁ፣ የተመረጣችሁ ናችሁ አለ አላህ። በምን ምክንያት? ተእምሩነ ቢልማዕሩፍ፣ በመልካም ነገር ታዛላችሁ፣ ወተንሃውነ አኒል ሙንከር፣ ከመጥፎም ነገር ትከለክላላችሁ፣ ወቱእሚኑነ ቢላህ፣ በአላህም ታምናላችሁ። ወለው አመነ አህሉል ኪታቢ፣ የመጽሐፍቱ ባልተቤቶች ባመኑ ኖሮ ለካነ ኸይረን ለሁም፣ ለነሱ የተሻለ ነበር። ሚንሁሙል ሙእሚኑን፣ ከነሱ ውስጥ አማኞች አሉ። ወአክሰሩሁሙል ፋሲቁን፣ አብዛኞች ግን ፋሲቆች ናቸው አለ። ኩንቱም ኸይረ ኡማ፣ ምርጥ ኡማ ያደረጋችሁ፣ የተመረጣችሁ፣ የተወደዳችሁ ያደረጋችሁ ይህ ባሪያችሁ ነው። በመልካም ማዘዛችሁ፣ ከመጥፎ መከልከላችሁና በአላህ ማመናችሁ። ስለዚህ ዛሬ በመልካም ማዘዝ፣ መልካም ማዘዝ ሲባል ወንድሞች የግድ እዚች መድረክ ላይ ቁጭ ብሎ ዳዕዋ ማድረግ ብቻ አይደለም። በመልካም ማዘዝ ብዙዎቻችን ውስጥ ይገባል። እሱ እንመለከታለን። አላህ ሱብሓነሁ ወተዓላ ከዚህ ኡማ
ወደ መልካም የሚጣራ አካል ሊኖር ይገባል ይላል። ወልተኩም ሚንኩም ኡመቱን የድዑነ ኢለል ኸይር፣ ከናንተ ወደ በጎ የሚጣሩ በመልካም ስራ የሚያዙ ሰዎች ሊኖሩ ይገባል አለ። የድዑነ ኢለል ኸይር ወየእሙሩነ ቢልማዕሩፍ፣ ከመልካም የሚያዙ ወየንሃውነ ዐኒል ሙንከሪ፣ ከመጥፎ የሚከለክሉ ወኡላኢከ ሁሙል ሙፍሊሁን፣ እነዚያ እነሱ ናቸው የሚድኑት። ሁሙል ሙፍሊሁን፣ የሚፈልጉትን የሚያገኙት ከሚፈሩት የሚድኑት እነሱ ናቸው። የአማኝ ባህሪ ይህ ነው የሚሆነው። አማኝ ለአማኝ ሁሌም በመልካም ነው እንደማግኘት የሚሳሳቡት። አላህ ሱረቱ ተውባ ላይ ሲናገር ምን አለ? ወልሙእሚኑነ ወልሙእሚናት፣ ወንድ አማኞችና ሴት አማኞች አውልያኡ ባዕድን ወልሙእሚናቱ ባዕዱሁም አውልያኡ ባዕድ፣ ከፊላቸው ለከፊሉ ምንድናቸው? ወዳጆች ናቸው። በምን? ያእሙሩነ ቢልማዕሩፊ፣ በመልካም ያዛሉ። ወየንሃውነ ዐኒል ሙንከሪ፣ ከመጥፎ ነገር ደግሞ ይከለክላሉ። ወዩቂሙነ ሰላተ፣ ሰላታቸውንም ያቋቁማሉ፣ ይሰግዳሉ። ወዩእቱነ ዘካተ፣ ምጽዋትንም ይሰጣሉ። ወዩጢዑነ አላህ ወረሱለሁ፣ አላህና መልእክተኛውን ይታዘዛሉ። ኡላኢከ ሰየርሐሙሙላህ፣ እነዚያ አላህ በእርግጥም ያዝንላቸዋል። ኢነላህ ዐዚዙን ሐኪም፣ አላህ አሸናፊና ጥበበኛ ነው። የአማኞች መገለጫ ነው። ከአማኝ ውጭ ያሉት ከላይ ኢማን መስሎ ከውስጥ ኒፋቅ ያለባቸው ግን ሰዎች በመልካም አያዙም አለ አላህ። ምን አለ? አልሙናፊቁነ ወልሙናፊቃት፣ ወንድ ሙናፊቆችና ሴት ሙናፊቆች ባዕዱሁም ሚን ባዕድ፣ ከፊላቸው ለከፊላቸው ወዳጃቸው አብዝቲ ጋር ሱብሃንአላህ። አማኙ ሲሆን ምንድነው? አውሊያው አለ። የአማኞች ባዕዱሁም አውሊያው ባዕድ አለ። ሙናፊቆች ግን ምን አለ? አልሙናፊቁነ ወልሙናፊቃቱ ባዕዱሁም ሚን ባዕድን፣ ከፊሉ ለከፊሉ ያእሙሩነ ቢልሙንከሪ አለ፣ በመጥፎ ነገር ያዛሉ። የሚተባበሩበት መገለጫቸው ይህ ነው አለ አላህ። ወየንሃውነ ዐኒል ማዕሩፍ፣ ከመልካም ነገር ደግሞ ኬላ ናቸው፣ ይከለክላሉ አለ አላህ። ኩንቱም ኸይረ ኡማ የተባልንበት ምክንያት ወደ አላህ በመጣራታችን ነው። ስለዚህ ወደ አላህ ለማጣራት ልብ በል፣ የግድ እዚህ ቁጭ ብለን ብቻ አይደለም። እንደ ቀላል ነጋዴዎች ሱቅ ቁጭ ብለዋል፣ ወንድምህም ቁጭ ብለዋል። ጎረቤት ወንድምህ ነው፣ ላኢላሃ ኢለላህ ያለ ነው። ና ሐቢቢ አዛን ብለዋል፣ 5 ደቂቃ ናት፣ 10 ደቂቃ ነው፣ ደርሰን እንምጣ ለማለት ኩቱቡ ሲታ መቅራት ያስፈልጋል። ወደ ኸይር መጣራት ማመላከት፣ ና ሐቢቢ ና እስቲ አንድ አፍታ ደርሰን እንምጣ። ሱብሃንአላህ፣ አንተ አጅር ታገኛለህ በማመላከት በመጥራት። ና ዛሬ ዳዕዋ አለ፣ ትንሽ ቁጭ ብለን ለቀልባችን ምግብ አዘጋጅተን ለሩሃችን ቀለባችንን የሩሃችንን ቀለብ ወስደን እንምጣ ብለ ወንድምህን ይዘህ ስትመጣ ወደ ኸይር መጣራት ነው። ለምን ሰው ወደ ሸር ይጣራላ? ና ያችኛዋ ልጅ ጋር እንሂድ፣ ና ኸምር ቤት እንሂድ ሚላል አይደል? ና መጥፎ ቦታ እንሂድ ሚላል እኮ። አላህ ይጠብቅህ። አንተ ወደ ኸይር እንድትጣራ አላህ እድሉን ከሰጠህ ተጠቀምበት። ወደ መልካም መጣራት አለመጣራት፣ እንደዚሁም ዝም ማለት እርግማንን ሊያስከትል ይችላል። ሉኢነ አለዚነ ከፈሩ ሚን በኒ እስራኤል፣ እነዛ ከእስራኤል ልጆች ተረገሙ አለ አላህ። አላ ሊሳኒ ዳውድ ወዒሳ ብኒ መርየም፣ በነቢዩላህ ዳውድ ዓለይሂ ሰላም አንደበትና በነቢዩላህ ዒሳ ዓለይሂ ሰላም አንደበት ተረገሙ አለ። ለምን? ዛሊከ ቢማ ዐሰው ወካኑ ያዕተዱን፣ እነሱ በማመጻቸውና ድንበር በማለፋቸው። ካኑ ላ የተናሃውነ አን ሙንከር፣ አይቶ እንዳላየ ዝም ፋሉ ብሎ ተሙት። ለቢሰ ማ ካኑ የፍዐሉን፣ እንደዚህ አይነት ህዝቦች በሁሉም ተረግመዋል። ሉዒኑ ቢኩል ሊሳን፣ በሁሉም አንደበት ተረግመዋል። በዘቡር ተረግመዋል። ሉዒኑ ዐላ አህሊ ዒሳ፣
ዛሬ መጥፎ ነገር እያየን ዝም እንላለን። ዝም ማለት እኮ ኢማን የለም ማለት ነው። ፈሊዩገይር ቢየዲህ ሙንከር ነገር ከቻለበት ፈመን ለም የስተጢዕ ካልቻለ ፈቢሊሳኒህ በምላሱ ይህ ክልክል አላህ ይወደው ሒክማ ጥበብ መጠቀም ብቻ ነው የሚጠበቅ። ያንን ካልቻለስ በቀልቡ ሚጥላ በቀልብ ከሌለማ በቃ ምንም ኢማን የሚባል የለም ነው ከተባለ ረሱል ዓለይሂ ሰላቱ ወሰላም አቡ ሁረይራ አስተላለፉት ሐዲስ ምን አሉ? መን ደዓ ኢላ ሁዳ ወደ ትክክለኛው መንገድ የተጣራ ካነ ለሁ ሚነል አጅሪ ደብበል ምንዳውን ተመልከት። ካነ ለሁ ሚነል አጅሪ ለእርሱ ከምንዳ አለው ሚስሉ ኡጁሪ መን ተበዐሁ በተከተለ ሰው ልክ ምንዳ አለው። ላ የንቁሱ ዛሊከ ሚን ኡጁሪሂም ሸይአን ከሚከተላቸው ከሚከተሉ ሰዎች አጅር ምንም ሳይቀነስ የእነሱን አምሳያ ለዚህ ለጠሪው ይሰጠዋል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ሱብሃንአላህ ከዚህ በላይ ነው። እስቲ እኛ ሞባይላችንን ለኸይር ነገር ተጠቀምበት። የሆነ የኸይር ድግስ አለ፣ የኸይር ድግስ ቁርአን ሂፍዝ ፕሮግራም አለ ወይ የዳዕዋ ፕሮግራም አለ፣ ኢስላምን በተመለከተ ስለ እስላማዊ ነገሮች አሉ ሲባል እስቲ ለኸይር ነገር ብዙ ነገር ሼር እናደርጋለን አይደል? ላይክ እናደርጋለን አይደል? እስቲ ለኸይር ነው የምንጠቀምበት ወይስ ፈሳዱን ነው ሼር የምናደርገው? ወይስ እንዲህ የምትወዛወዘዋን ዘፋኛዋን ነው እኛ ሼር የምናደርገው? የትኛው ነው? አንተ አመላክት እንደዚህ አይነት ፕሮግራም አለ ብለህ መሄድ እንኳን ቢያቅትህ ሰዎችን አመላክት። አመላክትከው ታገኛለህ፣ አጅር ታገኛለህ። አላህ ይጠብቀንና ነብዩ በሌላ ምን አሉ? ወመን ደዓ ኢላ ضላለቲን ወደ ጥመት የተጣራ አላህ ይጠብቀን፣ አላህ ይጠብቀን። ካነ ዐለይሂ ሚነል ኢስሚ ለሱ ከኃጢአት ከወንጀል አለበት ሚስሉ አሳሚ መን ተበዐሁ በተከተለው ሰው ልክ ወንጀለኛ ይሆናል። ላ የንቁሱ ዛሊከ ሚን አሳሚሂም ሸይአን እነሱ ከወንጀላቸው ሳይቀነስ ይህን ወደዛ የተጣራ ያመላከተ ሰው እንደሳ እንደ ምሳሌ መግደልን ያስተማረው በዱንያ ላይ ማለት ነው የአደም ልጅ ነው አይደል? ሀቢል ቃቢልን ገደለ አይደል? ስለዚህ ሰው በተገደለ ቁጥር ገዳዮች የራሳቸው ወንጀል ቢጻፍባቸው መግደልን ስላስተማረ የገዳዮች ጠቅላላ ወንጀል እሱ ይሸከማል፣ እነሱም ይኖርባቸዋል። ጥሩ ነገር ካመለከተ ያ ጥሩ ነገር ያመላከተውን ሰዎች በሰሩት ቁጥር እሱ ይጻፍለታል። በዚህ አስቸጋሪ ወቅት ግን ሞቱን እንሰማለን። በድንገት ሄደ በድንገት ሞተ የሚባለው ወቅት ባለንበት እንዴት ነው ታዲያ ለኸይር ነገር ማንቻኮለው? መዝገባችን እንዲበዛልን መልካም ነገራችን እንዲበዛልን የማንሮጠው ለምንድን ነው? ዛሬ አላህ ይጠብቀን። ሰው ወደ ሙዚቃ እንዲገባ እኮ በነሺዳ በሆነ ስም እኮ ሙዚቃ ነገር እየተጣራ እኮ መጣው አይደል? ሙዚቃ በራሱ ኮፒውን በቃ አምጥተውት ወዴት ይሄድ ነው? ስንት ነገር ነው የራበን ሐቂቃ። እንደ ቁርአኑን ጨርሰነው ነው ቀርተነው ጨርሰነዋል። ቁርአኑ አብዛኞቻችን እኮ የቁርአንን ጣም የምናውቀው መቼ ነው? ረመዳን ላይ ነው አይደል? አላህ ያገራላቸው ቁርአን ሲቀሩ ቁርአን ያልቀሩ ሰዎች የዛኔ ነው። ላ ጊዜው ያለ አሁን ተጠቀምበት፣ ቅራው። የአላህ ደብዳቤ ነው። ደብዳቤ ልክልህ ሳትቀራው ለምን መጣ ብሎ አላህ ነገ ሲጠይቅህ ምንድነው መልስ? ነገ ሲጠይቅሽ ምንድነው መልስሽ? ረሱል ዓለይሂ ሰላቱ ወሰላም መጥፎ ነገር ላይ መሳተፍ ወይም ዝም ማለት ከባድነቱን ሲነግሩን በአንድ ሐዲስ እንዲህ አሉ። ኢዛ ኡሚለት ልኸጢአቱ ፊል አርድ አሉ፣ በምድር ላይ መጥፎ ነገር ስትሰራ ካነ መን ሸሂደሃ እሷ ጋር የተሳተፈ የነበረ ሲሰራ የነበረ ሰው ፈከሪሃሃ የጠላ አው ቃለ መረተን ወይም በሌላ ቦታ አንከረሃ ያወገዛ ሰው ካነ ከመን ጋበ አንሃ ከእሷ እንደራቀ ይቆጠራል። እዛው እኮ ነው ያሉ፣ ግን ይሄ መጥፎ ነው አላህ አይወደውም ብሎ ያለ ሰው ከእሷ እንደራቀ እንዳልነበረ ይቆጠራል አሉ። በተቃራኒ ወመን ጋበ አንሃ ከመጥፎ ነገር ሲሰራ ርቋል፣ የለም በሶሻል ሚዲያ ሰማ ወይ በሆነ ነገር ሰማ ርቁ ነው። ፈረዲያሃ አሉ
የወደደው እንደሆነ አሉ ነብዩ ሰለላሁ ዐለይሂ ወሰለም ካነ ከመን ሸሂደሃ እንደተሳተፈ ይቆጠራል። እኔ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ያሉት። ወንጀል ሲሰራ ይሄ መጥፎ ነው ያለ እንዳልነበረ ይቆጠራል። እዛ ቦታ ላይ እንዳልነበረ ሩቅ ሆኖ ሲሰራ ግን በሶሻል ሚዲያ ማየት ሊሆን ይችላል። በብቻ በቃ በሆነ አጋጣሚ አሁን ደግሞ አማራጮቹ ብዙ ናቸው። ከወደደ አሉ ሱብሃንአላህ ማን ያስገድዳል? ጥላ ውደድ ብሎ ያስገድዳል? አንተ ግን በፍላጎት አንቺ በፍላጎት ከወደድሽ ፈረዲያሃ ከወደዳት ካነ ከመን ሸሂደሃ እንደተሳተፈ ይቆጠራል። አላህ ይጠብቀን። መጥፎ ነገር ላይ መጥፎ አለ ማለት አስቡ። እኛ አሁን የኔ ልጅ ሷሊህ ስለሆነች የኔ ልጅ ሷሊህ ስለሆነ የጎረቤት ሲበላሽ ምን አገባኝ የምንል ከሆነ አደጋ ላይ ወድቀናል። ለምን ከተባለ ሁሌ ምሳሌ ያቀርባለሁ። ቤት እየተቃጠለ አይ እኛ ጋር አልደረሰም ብንለው ዝም ብንለው ያ የሚነደው እሳት ይጠጋል አይጠጋም? ይመጣል አይደል? አብረን ተባብረን ካላጠፋ ነው። ጎርፏ ሲመጣ አብረን መንገድ ካልቀየስንለት ይመጣል፣ ያጥለቀልቀናል አይደል? ካልተባበርን እኛ ጋር አልደረሰም ካለ ይመጣል። አንድ ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ይሄን በሚገርም ምሳሌ ነገሩ። النعمان بن بشير رضي الله عنهما عن النبي صلى الله عليه وسلم قال مثل القائم في حدود الله والواقع فيها بالله ድንበር ላይ የቆመ ቀጥ ያለ የአላህን ህግጋት እንዳይተላለፍ ቀጥ ያለና እሱ ላይ የወደቀ ሰው ከመሰሊ ቀውሚን ልክ እንደ ህዝቦች ነው። አይነት ህዝቦች ኢስተሃሙ ዐላ ሰፊነቲን ሰፊና ላይ መርከብ ላይ እጣ ተጣጣሉ። ፈሳረ ባዕዱሁም አዕላሃ ወባዕዱሁም አስፈላሃ ልክ እጣ ሲጣጣሉ ግማሾቹ ላይ ደረሳቸው፣ ግማሾቹ ደግሞ ግራውንድ ስር ደረሳቸው፣ እታች ደረሳቸው። ወካነ ለዚ ፊ አስፈሊሃ እነዛ እታች የደረሳቸው ሰዎች ኢዘ ስተቀው ሚነል ማኢ ውሃ ለመጠጣት ሲፈልጉ መሩ አላ መን ፈውቀሁም ከበላዮቻቸው በላይ በፎቅ ወጥተው ነው ወደታች የሚወርዱት። እና አንድ ቀን ይሄ ነገር ሲያደርጉ ሰለቻቸውና ፈቃሉ ተባባሉ ለው አና ኸረቅና ፊ ነሲቢና ኸርቀን እንደው ከኛ ከድርሳችን ከዚህ ሽንቁር ብንቀደው አሉ። መርከብ ሲቀደድ አስቡ ምን እንደሚፈጠር ብንቀደው ወለም ኑዕዚ መን ፈውቀና ከበላዮቻችን ያሉትን አዛ እናደርግም በቃ እንገላገላለን አሉ። ይህን ሲያደርጉ ፈኢን ተረኩሁም ወማ አራዱ የፈለጉትን ነገር ሲሰሩት ዝም ካሏቸው ላይ ያሉት ማለት ነው ሀለኩ ጀሚአን ሁሉም ይወድማሉ። ምክንያቱም መርከቡ ከተቀደደ ምን ይሆናል? ይሰጥማል አይደል አይደል? እነሱ እንዳናስቸግር ብለው ከዚህ ብንቀድና ከዚህ ውሃ ብንወስዳሉ። ጸጥ ካሏቸው ምን ይሆናሉ? ሁሉም ይጠፋሉ አሉ። ወኢን አኸዙ ዐላ አይዲህም እጆቻቸውን ግን ከያዟቸው ተው ካሏቸው ነጀው ወነጀው ጀሚአን ረዋሁ አልቡኻሪዩ እነሱ ምን ይድናሉ? ሁሉም አብሮ ይድናሉ። ምንድን ነው የሆነ ሰው ጥፋት ሰራ አይመለከተኝም ካልክ ይመጣል አንተ ጋር። ጎረቤት ልጅ ሲበላሽ አስተካክለው። ሚውለው ከልጅህ ጋር ነው፣ አንተ ስራ ነው የምትውለው። መን ተጃለሰ ተዋረሰ ነውና የጎረቤት ልጅን ባህሪ ይወርሰዋል ማለት ነው። አብረህ አስተካክለው፣ አለዛ ውሻው እንዳለው ትሆናለህ። ውሻው ምን አለ? ሌባው ተሰቅሎ ገባና ምን አገባኝ ብሎ ለውሻው ተኝቷል። ተሸክሙት ይዞት ሄዳሉ ውሻው። ከዛ ምን መስሎት ነው? በግ መስሎት ነበረ። ሌባው ይዞት ሄደ። ሊያርደው ሲል ውሻው ሩጦ መጣና ውሻ ወይ ለራስ ስትል ጩህ፣ አለዛ በግ ነው ብሎ ያርደዋል። እኔ አይመለከተኝም እንዳትል። መጥፎ ነገር ስትመለከት ያም መጥፎ ነገር አስተካክል። እስላም ደግሞ የተወ ነገር የለም። የሚያጅባችሁ የትኛው ዲን ነው? የመንገድ መብት ሐቅ ብሎ የተናገረ ዲን አለ ከኢስላም ውጭ? ኢስላም ለመንገድ ሐቅ አለው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢያኩም ወልጁሉሰ ፊ ጡሩቃት አሉ። በመንገድ ዳሮች ላይ ከመቀማመጥ አደራችሁን ተጠንቀቁ አሉ። ፈቃሉ ያ ረሱላላህ ሰሃቦች አሉ አንተ የአላህ መልእክተኛ ወይ ማለና ሚን መጃሊሲና ቡዱን ነተሐደሱ ፊሃ እኛ ከመቀመጥ ቁሮት ከሌለን መነጋገራችን ቦታ የቆነስ ምን ማድረግ እንችላለን አሏቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛም አሏቸው ፈኢዛ አበይቱም ኢላ አልመጅሊሰ ከመቀመጥ ውጪ ሌላ እምቢ ካላችሁ የምትቀመጡ ከሆነ ፈዕጡ ጠሪቀ ሐቀሁ የመንገድን ሐቅ ስጡ አሉ። ቃሉ ወማ ሐቁ ጠሪቅ ያ ረሱላላህ አንተ የአላህ መልእክተኛ ወይ
የመንገድ ሐቅ ደግሞ ምንድነው አሉ ሰሃቦች። ቃል ገዱል በሰሪ አይንን ሰበር ማድረግ። መንገድ ላይ ከተቀመጥክ ምን ታያለህ? አላፊ አግዳሚ ብዙ ነው አይደል? አላይም ብትላት እንኳን ጫሟን ቋ እያረገች የምትሄድም ትመጣለች። በግዴኝ ስማኝ፣ ብዙ ፈተና ያለበት አይንን ስበር። ዛሬ የተፈተንበት ነው። አይንን ስበር። ሰው አንዴ አይን በተለይ ሴት ላይ ከተከለ የለም ይሸኛታል ባይኑ እስክትታጠፍ ምን ስትል። ሙሳ አለይሂ ሰላም የሹዓይብ ልጅ እኮ ና አባቴ ላንተ ላጠጣህልን ደሞዝ ሊከፍል ይፈልጋል። እስቲ እሺ እኔ ከፊት ሄዳለሁ አንቺ ከኋላ ሆኚ መንገዱን ምሪኛ። እሷ ከፊት ከሆነች ሙሳ ከኋላ ከሆኑ ጥሩ አይመጣም። ፈተና ነው። አይ አደብ ነበረ። ለዚህ ነው እስካሁን ከቀጠርካቸው ሰዎች ጠንካራውና ታማኝ ነው ብላ ለሹዓይብ ስትናገር ጥንካሬው ምንድነው? ማንም ሰው ማይችለውን ክዳን ብቻውን አነሳ አጠጣልን። ጉልበታቸውን ጥንካሬያቸውን በዚህ መሰከረች። ታማኝነት ሲል ታማኝነት ደግሞ እሱ ከፊት እኔ ከኋላ እንዴት ነው ያደረገኝ። አደብ ያለው ሰው ነው። ዛሬ አይን ብዙ መከራ አለው። በዚህ አንድ ወንድም ጋር በመኪና እየሄድን ልጁ መሃል ገባብን። ክላክስ ቢደረግ አይወጣም። ምን ሆኖ ነው ይሄ ልጅ እንላለን። ለካ አንዷን እየሸኛት ነው። አይኑ ተተክሏል። አቅልህን ጭምር ያስተሃል ማለት ነው። ገዱል በሰሪ አይንን መስበር፣ ወከፉል አዛ ከመጥፎ ነገር ደግሞ ሞቀተው ሰውን አዛ ከማድረግ መቆጠብ ያስፈልጋል። ወረዱ ሰላሚ ሰላምታ ልትመልስ እንግድ ይልሃል። አሰላሙ አለይኩም ያለን በሞላ ወአለይኩም ሰላም ልትል ይገባል። ወልአምሩ ቢልማዕሩፊ በመልካም ልታዝ ይገባል። ሱብሃንአላህ ታዲያ ማን ነው የሚችለው? እንደዚህ ወነህዩ አኒል ሙንከሪ ከመጥፎ ልትከለክል ይገባል። መጥፎ ነገር ካየ መጥፎ ነው ብለን ልትናገር ይገባል። ሙተፈቁን ዐለይህ የመንገድ ሐቅ አለው። የመጨረሻው በዛሬው ፕሮግራማችን ላይ እኔ ምን አገባኝ ብለን በጥሩ ነገር አለማዘዝ ከመጥፎ ነገር አለመከልከል በላውን ታውቃላችሁ? እስቲ አንተ አስበው። ጭንቅ ብሎ ጥብብ ብሎ ያ ረብ ሀጃይን አውጣልኝ ስትል ያንተ አይሰማም መባል ከዚህ በላይ ቅጣት አለ? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወለዚ ነፍሲ ቢየዲህ ነፍሴ በእጁ ባለው ጌታ ይሁንብኝ ለተእምሩነ ቢልማዕሩፊ ወለተነሃውነ አኒል ሙንከር በመልካም የምታዙ ከሆነ እዘዙ በአላህ ይሁንብኝ ብለው እየማሉ ነው። ከመጥፎ የምትከለክሉ ከሆነ ከልክሉ። አው ለዩሺከነ አላሁ አን የብዐሰ ዐለይኩም ኢቃበን ሚንሁ አላህ ከእርሱ የሆነ ቅጣት ይልክባችኋል። የዚህ ጊዜ ሱመ ተድዑነሁ ትማጸኑታላችሁ፣ ያ ረብ አንሳልን ትላላችሁ። ፈላ ዩስተጃቡ ለኩም ለእናንተ ዱዓችሁ አይሰማም፣ ተቀባይነት አይኖረውም። በምን አንዱ ዱዓችን እንዳይቀበለን ከሚያደርገን ምንድነው ማለት ነው? በጥሩ አለማዘዝ ከመጥፎ አለመከልከል። ቢያንስ የቤት አባወራ ቤት ላይ እኮ አሚር ነህ። አርጃሉ ቀዋሙና ዐለ ኒሳ አላህ ደረጃ ሰጥቷል። ሚስትን በአማና እንድትንከባከብ ኃላፊነት ሰጥቷል። ቤት ላይ መሪ ነህ። በቴሌቪዥን መስኮት የሚታየው ምንድነው? በዚህ ላይ አንተ እንደ ቤት ኃላፊነት ትቆጣጠራለህ ወይ? ዳንኪራው ዘፈኑ ነው? ራቆቷ የምትሄደው ነው? ወይስ የአላህ ቃል ነው የሚነበብበት? ወይስ ዳዕዋ ነው የሚሰማበት? ምንድነው ቤት ውስጥ ያለው? አይ ችግር የለም እኔም አልችላቸውም። ላ ኃላፊነት አለብህ። በልጆችህ በሚስትህ ኃላፊነት አለብህ። ተጠያቂ ነህ። የቤቱ መሪ ነህ። አላህ ይጠይቀሃል። ሚስትም በባልሽ ንብረት በልጆቹ ኃላፊነት አለብሽ። በአደብ በተርቢያ ልታሳድጊ ኃላፊነት። ስለዚህ በመልካም ስትሸጥም ዳዕዋ ማድረግ ትችላለህ። በምን እውነተኛ ነጋዴ በመሆን ዳዕዋ ነው። በተለይ ደግሞ ኢስላማዊ ምልክት ኮፍያው ምንም ካለ በእውነት የምትናገር ከሆነ ይሄ ነገር አንደኛው ነው ሁለተኛው ነው። ዛሬ አላህ ይዘንልን ብራንድ ያለው ነው ብራንድ ነው ይባላል። የቻይናው የቱርክ ነው ይባላል። ተቀያይሮ ይሸጣል። አንተ እውነተኛ ነጋዴ ሆነ ይህ እንዲህ ነው ስትል ሱብሃንአላህ ወላሂ ትልቅ ዳዕዋ እያደረክ ነው። ትልቅ ዳዕዋ በእውነተኝነትህ በታማኝነትህ ትልቅ ዳዕዋ ነው። ከዛ ሙስሊሙ ልጅ ይባላል። ያው እኛ ሀገር ባህል ምን ሆኗል? ሙስሊሙ መልካም ነገር ሲሰራ ያ ሙስሊም ይባላል፣ ያኛው ልጅ ይባላል እንጂ እነዛ ሙስሊሞች አይሉ።
ልክ አንድ ሰው መጥፎ ሲያጠፋ ያጠፋው ስንት ነው? አንድ ነው አይደል? እነዚህ ሙስሊሞች ይሉናል አይደል? አንድ ሰው መልካም ሲሰራ ያው ግን እስቲ ዳዕዋ ነው። ጥሩ ነጋዴ ሆን፣ እውነተኛ ነጋዴ ሆን፣ ታማኝ ሆን። ዳዕዋ ነው እያደረክ ያለው። ስለዚህ ዳዕዋ ለማድረግ በገንዘብህ ዳዕዋ ማድረግ ትችላለህ። አንደበት መናገር ባችል በሰው አንደበት ዳዕዋ ታደርጋለህ። ለዑለሞች ኪታብ ገዝተህ ስጥ። ተፍሲሩን ያስተምሩበት፣ ሲራውን ያስተምሩበት፣ ፊቅሁን ያስተምሩበት። ዳዕዋን ገጠር ላይ ሂድ፣ ጉድጓዷ የሌለበት ቦታ ላይ አውጣ። አላህ አቅም የሰጠ ዳዕዋ ነው። የመስጊድ ምንጣፍ የሌለበት ላይ ሂድና አንጥፍ። ዳዕዋ ነው። በተሰገደበት አጅር ታገኛለህ። ቁርአን የሌለበት ቦታ ላይ ቁርአንን አስቀምጥ። ትልቅ መልእክት ነው። በተቀራበት ቁጥር አጅር አለ። አጅር የምናገኝበት መልካም ነገር የምናገኝበት በጣም ብዙ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ዙሪያ የነበሩት እነዚህ ነበሩ። አቡበከር አሉ እንደ ምሳሌ፣ ኻሊድ አለ፣ አባ ሁረይራ አሉ እንደ ምሳሌ። ሶስት አይነት ሰዎች አሉ። አቡበከር ባለ ሀብት ነው፣ በሀብቱ ኢስላምን ኸደመ። ኻሊድ የጦር መሪ ጀግና ነው፣ አላህ በሰጠው ተሰጦ ኢስላምን ኸደመ። አባ ሁረይራ እውቀታቸው ላይ ደረሰ ነው፣ በእውቀታቸው ኢስላምን ምን አደረጉ? ኸደሙ። ኢስላም ሶስቱም ያስፈልጉታል። እውቀት፣ ፋይናንስ፣ ቁዋ፣ ኢስላም ይፈልጋል። ስለዚህ አላህ አንተ ምንድነው የሰጠህ? ገንዘብ ነው። ለኢስላም ልፋ፣ ድከም፣ አድርግ። ዑለማዎችን ተንከባከብበት። መድረሳ ላይ መክፈል የሚያቅታቸው ወይ ደግሞ ያልተመቻቸላቸው ካለ መድረሳው እንዲመቻችላቸው አድርግ። ገጠር ላይ ደስራ፣ ብዙ ጉድለቶች አሉ። እውቀት ካለ ደግሞ በእውቀት ሳሰስት ሕክማውን ጥበቡን ተጠቅመ ወደ ኢስላም ተጣራ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላህ ወአሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ምንኛ ንግግሩ ያማራል አለ አላህ። ከማን ወደ አላህ ከተጣራ መልካም ሥራ ከሠራ እኔ ከሙስሊሞች ነኝ ካለ ሰው የበለጠ ምንኛ ንግግሩ ያማራል። ወደ አላህ መጣራት። ለምን ሰው ወደ ሸይጣን ይጣራል እኮ፣ ወደ ጥመት ይጣራል እኮ አይደል እንዴ? ትድናለህ እያለ እኮ በግልጽ ይጠራሃል። ስነ ምግባሩን አሳምሮ ይጠራሃል። አንተ አላህ ጥሩ እምነት ጥሩ አቂዳ ሰጥተዋል። ስነ ምግባርን አሳምረህ ወደ አላህ ዲን ጥራቸው፣ አምጣቸው በስነ ምግባርህ። ነቢዩ ሰለላሁ ዐለይሂ ወሰለም ይሄ ነበሩ እኮ ስነ ምግባራቸው ወላሂ ላይ የደረሰ ነበር። ከንግግራቸው ይበልጥ የነቢዩ ሰለላሁ ዐለይሂ ወሰለም ተግባራቸው ሰውን ወደ ኢስላም አምጥተዋል። ተግባራቸው አንዱ መጥቶ አነቃቸው። እናንተ የአብዱል ሙጠሊብ ልጆች የሰው ገንዘብ ወስዳችሁ የወሰድከውን ገንዘብ መልስልኝ አላቸው። ይሁዲ ነው መጥቶ። ዑመር ሰይፋቸውን አወጡ። በነቢዩ ቀልድ ስለማያውቁ ነቢ ስ ሰለም ዑመርን ተው ተረጋጋ አሉት። የተዋዋልነው ውል እንዲህ ጊዜ አለ፣ ጊዜው አልደረሰም፣ የሚሰጠው ጊዜ አለ። ሳይደርስ ነው መጥቶ የጠየቃቸው። ጊዜው ባይደርስም ስጡት አሉ። ይህ ይሁዲ ግን ሆን ብሎ ነበር ያደረገው። እኔ ለተንኮልም አልመጣው። በመጽሐፋችን ውስጥ ስለአንተ የተጠቀሰ ባህሪ አለ። መከራ፣ እንግልት፣ መጥፎ ነገር በበዛበት ቁጥር ሒልሙ ቻይነቱ እየጨመረ ይመጣል የሚል ጥቅስ አለ ስለአንተ የተጻፈ። ያንን ማረጋገጥ ነበር የምፈልገው። አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ሱብሓነላህ። በተግባር ዳዕዋ። አንዱ መጥቶ ስጠኝ አላህ ከሰጠ ንብረት አላቸው። ይሄ ሁለት ሸለቆ የምታየው ፍየል በጋላ እየነዳው ውሰድ አሉት። ይዞ ሄደ። ያ ቀውሚ አስሊሙ፣ ህዝቦች ሆይ ስለሙ፣ ሙሐመድ ድህነትን ማይፈራ አሰጣጥ ነው የሚሰጠው አለ። በተግባር ሰውን መልሰውታል። በጉልበትም ነብዩ ዳዕዋ አድርገዋል። በጉልበት ምን አይነት ጉልበት? ይሄ አሁን በቴሌቪዥን መስኮት ሪሲሊንግ ምናምን የሚባል አለ አይደል? እዛ ጠብደል ያሉ ወፍራሞቹ አንዱ መካ ላይ በጣም የሚችል የለም፣ ከባድ ሰው ነብዩ ሰለላሁ ዐለይሂ ወሰለም መጡና እኔ ባሸነፈ እስልምናን ትቀበላለህ አሉ። ታያችሁ፣ ለዳዕዋ ጉልበታቸው ለዳዕዋ። እኛስ አላህ ይዘንልን፣ ጉልበቴን ወንድሜ ላይ ይጠቀማሉ። አላህ ይዘንልን። ነብዩ ሰለላሁ ዐለይሂ ወሰለም ሰልማን መሐመድ አንተ ልጥለኝ አላቸው ሰለላሁ ዐለይሂ ወሰለም። አዎ ብጥልህ እኮ ነው ያልኩት። ሰው ይሰብሰብ አላቸው ሊያስቅባቸው። ነብዩ ያዙትና አፈረጡት። አይቆቆ ይደገማል። በሁለተኛውም አፈረጡት። አራውንም ማለት በሶስተኛው ምንድነው የምትሉት? ሃትሪክ ነው። በቃ ሶስቴ ሲጥሉት ይሄ እውነትም
እከሌ እከሌ እንደጣልኳቸው አይደለም እውነትም ነብይ ቢሆን ነው አለና አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመዱን ረሱሉላህ። አየ ሰውን ወደ ኢስላም የምንጠራበት መንገድ ሂክማ ጥበብ የተሞላበት ስነ ምግባራችን ወሳኝ ነው ሐቂቃ። ያን እናስተካክል። አላህ ንጹህ ከሰማይ የወረደ የነቢያት መደምደሚያ አድርጎ ነብዩን ልኮልን መመሪያ ቁርአን አድርጎ አላህ ሰጥቶናል። ንጹህ ያልተበረዘን ያለን ከአላህ በኩል የመጣ እኛ ላይ ባህሪያችን እናስተካክል፣ እውቀታችን እናስተካክል፣ ወደ አላህ እንጣራ። እንዳልኳችሁ እዚች ቦታ ብቻ መቀመጥ አይደለም። በገንዘብ ዳዕዋ ማድረግ ትችላለህ፣ ንግድ እየነገርክ ዳዕዋ ማድረግ ትችላለህ፣ በስነ ምግባር ዳዕዋ ማድረግ ትችላለህ። ያን እንጠቀምበት ለማለት ነው። አላህ ሱብሓነሁ ወተዓላ እኔም በተናገርኩት እናንተም ባዳመጣችሁት ሁላችንም ተጠቃሚዎች አላህ ያድርገን። ጥሩ ከተናገርኩ ከአላህ ነው፣ ከተሳሳትኩኝ ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ መልካሙን ጥሩን ሰምተው መልካሙን ከሚከተለው አላህ ያድርገን። አላህ ሱብሓነሁ ወተዓላ እዚህ ቤት እንደሰበሰበን ነገም ጀነቱል ፊርደውስ እንደሰበሰበን መጨረሻችን አላህ ያሳምርልን። ጭንቀታችን አላህ ያስወግድልን። ሰላም አላህ ያርገን። ሀገራችንን ሰላም አላህ ያርግልን። በባለፈው መስጊድ ውስጥ የተገደሉብን ኢማሞች ወንድሞቻችንን የሸሂድነትን ደረጃ አላህ ይወፍቃቸው፣ ለቤተሰቦቻቸውም ሰብሩን አላህ ይለግሳቸው። ሀገራችንን ሰላም አላህ ያርግልን። ሰላሙን አላህ ያምጣልን። ፍልስጤምንም አላህ ሰላም አላህ ያርጋል። ገዛ ላይ ያሉት ወንድም እህቶቻችን ሰላም አላህ ያርጋቸው። እኛንም ሰላም አላህ ያርገን። የታመሙ ከማዕከላችን ካለ አላህ ያሽረው። የታመሙብን ቤተሰቦቻችን አላህ ያሽራቸው። የሞቱብን የጀነት አላህ ይበላቸው። ጭንቀት ላይ ያለ ከጭንቀት አላህ ያስወግደው። ስራ የተበላሸበትን አላህ ያስተካክልልን። ያ ረብ በማዕከላችን ያላገባም ካለ አላህ ጥሩ ትዳር አላህ ይለግሰው። ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው። ለእህቶቻችንም ደግሞ ሷሊ ባል አላህ ይለግሳቸው። ልጅ የሌለውንም አላህ ልጅ ይለግሰው። ረጅም ዓመት በትዳር ተቀምጦ ልጅ ያጣውን ያ ረብ ዘከርያን እንዳስደሰተ ሳራን እንዳስደሰተ ዙርየተን ጠይባ አላህ ይለግሳቸው። የሁላችንም መጨረሻ ያማረ አላህ ያርግልን። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم انصر إخواننا في فلسطين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم. وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.